መርጣችሁ መያዝ ምንድነው? አሁን ከጂጂ ልጅና ከፌኒ ነው ፋኒ ከሚባለው ምንድነው የምትማሩት? ምንድነው የምትማሩት? ምንድነው የምታዩት? የምትልኩልኝ ሰዎች ሳይሆን ምንድነው ከዛ የምታገኙት ቁም ነገር? ትዳር እኮ ክቡር ነው። ትዳር የትልቅ ሰዎች ነው። ትዳር ጌጥ ነው። ትዳር ገመና መሸፈኛ ነው። ትዳር የችግር ማምለጫ የኢንተርኔት ላይ ነውር የሚነገርበት አይደለም። ትዳር ገመና መሸፈኛ ነው። የወንድን ድክመት፣ የሴትን ድክመት፣ የሴትን ገበና የሚሸፈንበት ነው። ምን አይነት ተፈጥሮ ነው? 4000 ሰው 5-8 ሰው ባልየው ስለሚስትየው ዝርክርክነት ስለሚስትየው ሙያ ያለመቻል ያው ሁለት የወለደችለትን ያው አምጣ የወለደችለትን ዘሩን የተቀበለችውን ወጥቶ እንደዚህ ከዛ እሷም ደግሞ መጣ እሱ እኮ እንደዚህ ነው፣ እሱ እኮ እንደዚህ ነው፣ እሱ እኮ እንደዚህ ነው። ይሄን ማውራት ምንድን ነው? እኔ እኮ ባለቤቴን ሳገባ ከነምኗ ገና ጋብቻው እኮ ወይ በእግዚአብሔር ቤት የተቀደሰ አይደለም ወይ በመንግስት የገባ አይደለም። ጋብቻው ኢንተርኔት ላይ ነው። የዳራችኋቸው እናንተ ናችሁ። እያዳነሳችሁ አበባ እየሰጣችሁ ምን አጋባችሁ። ከዛ በኋላ ደግሞ ትጸልያላችሁ ሲያምርባቸው፣ ልጆቻቸው ሲያምሩ፣ ገቢ ሲያገኙ፣ ከዛ በኋላ ደግሞ ሄደው ቤት ሲገዙ፣ ከዛ በኋላ ቀናችሁ ይቀናል። ከዛ ትበሏቸዋላችሁ፣ ቁጭ ብላችሁ ትበላላችሁ። የሚለያዩበትን የሚጣሉበትን ጉድጓድ ትቆፍራላችሁ። ምቀኛ የምቀኛ ዘሮች ስላላችሁ ከዛ ሲለያዩ ደግሞ ከአንዱ ጎራ ትሆናላችሁ፣ ከአንዱ ጎራ ትሆናላችሁ። አታቀራርቡ፣ አታስታርቁ። ትዳር ማለት ስንት ገበና ያለበት ነው። የሚስቴን ድክመቷን፣ የሚስቴን ንጽህናዋንም፣ ቆሻሻነቷንም፣ ርኩሰቷንም፣ ጽድቋንም፣ የኔን ደካማነቴን፣ ቆሻሻነቴን፣ ርኩሰቴን፣ ግማቴን፣ ክርፋቴን ስወጣማ ታጥቤ ነው የምወጣው። ስወጣማ ተቀባብቼ ነው የምወጣው። እኔን ዘመድኩንን ከሚስቴ በላይ የሚያቀኛል እንዴ? ከባለቤቴ በላይ የሚያቀኛል እንዴ? ከእግዚአብሔር በታች እናቴ አታቀኝም፣ አባቴ አያቀኝም፣ ጓደኞቼ አያቁኝም፣ ልጆቼ አያቁኝም። እኔን የምታውቀው ባለቤቴ ናት። ሳልጠረጥራት እኮ ነው የምተኛው። ሳልጠረጥረኝ እኮ ነው የምተኛው። ባዕድ አካል አያችሁ፣ ምንም ሳይሆኑ እንደዚህ ከሆኑ እንዴ ትዳር አላያችሁም እንዴ? ትዳር ማለት ባልየው ታሞ ላዩ ላይ እየተጸዳዳ ላጩ እየተዝረከረክ ንብጡ እየተዝረከረክ ሰውነቱ ቆስሎ አላያችሁም? ጀግና ሴቶች፣ ጀግና ሚስቶች፣ ጀግና እናቶች አላያችሁም? ቀና አድርገው ቆሻሻውን ጠርገው ሽንቱን የተጸዳዳውን አድርገው ልብሱን አይጸየፉትም። ሚስት የባሏን ልብስ ትጸየፋለች፣ ባል የሚስቱን ይጸየፋል። ልጅ ራሱ ሊጸየፍ ይችላል፣ ጎረቤት ሊጸየፍ ይችላል። ሐኪሞች ስለሚከፈላቸው ጓንት አድርገው ማስክ አድርገው እያሉ ሊሰሩ ይችላሉ። ሚስት ግን እንደዛ አይደለችም። ሚስት እንደዛ አይደለችም። እንዴት ነው ወጥተህ የሚስትህን ገበና እንደዚህ አድርገኝ እንደዚህ ናት እሷ፣ ከዛ ቁጭ ብለህ ላይክ ታደርጋለህ። ከዛ እናንተ ደግሞ ትመጡና ሌላ ፎሎወር ትሰበስቡበታል። እንደዚህ አድርጎ እንደዚህ አድርጎ። ቲክቶክ ላይ የምትሰሙትን የምትቀበሉትን ነገር ወቁ፣ ተጋፈጡ። ትክክል አይደለም። የተጣሉ ካሉ በግድ አስታርቋቸው፣ በግድ አስታርቋቸው። በግድ ማስታረቅ ካል በኋላ ደግሞ ለአልቧል ታስተላ ጤቪ ከዚህ ወሬኛ ነግበኔ ብላችሁ ማለት ነው። ነግበኔ ጠፋ ከዚህ ያበረታታችሁ እናንተ፣ ምን ያላችሁ እናንተ፣ ዊኒጡ ንጥ ሲሉ ያደረጋችሁ እናንተ። አሁን እኔ ፋኒ የሚባለውን እቺ ሳምሪ የምትባለውን ባገኛቸው ጆሮአቸውን ይዤ ማለት ነው፣ ጆሮአቸውን ይዤ ተቋም ነው የገነባችሁት። ለልጆቻችሁ ስትሉ ስትሉ ታረቁ። ለልጆቻችሁ ገበና ሸፍነህ ኑር። እግሯ ላይ ወድቀ ይቅርበል፣ እግሩ ላይ ወድቀሽ ይቅርበል። አንቺ ከሱ የተሻለ አታገኝም፣ አንተም ከሱ የተሻለ አታገኝም። ጣልቃ የገባሽ እናት ውጪ፣ አባት ውጣ፣ ጓደኛ ውጣ። ምክንያቱም በትዳር ውስጥ
ሁሌ ዓለም የለም። እናቶቻችን 60 ዓመት አብሮ የኖሩት 40 ዓመት የኖሩት ሁሌ ስቀው ሁሌ ምናምን አይደለም። ቦክስ አለው፣ ጥፊ አለው፣ ግልምጫ አለው፣ ኩርፊያ አለው። ሚስት አኩርፋ እናቷ ጋር ትሄዳለች። ከዛ የት አባሽ ነው የምትሄጂው? ተመለሽ፣ ባልሽ ነው የሚያዋጣሽ ትባላለች። በአንድ ቤት ውስጥ በባልና ሚስት ህይወት ውስጥ ማሬ፣ ሃኒ፣ ማይ ላቭ፣ ማይ ስዊቲ ምናምን የሚለው ፊልም ላይ ብቻ ነው፣ ቲያትር ላይ ብቻ ነው፣ ድርሰት መጽሐፍ ላይ ብቻ ነው። በገሃዱ ዓለም ትዳር ማለት ተጠባብቀህ የምትኖርበት አንተ የጎደለህን እሷ እየሞላ የምትኖርበት ነው። ትዳር እንዲህ አይደለም። ትዳር እንዲህ ሲሆን አይጠነክርም። ትዳር እንዲህ ሲሆን ፈራሽ ነው። አሁን ይህንን አንድ ሰው እንደዚህ መጥቶ የሚመጣው ብትን ነው የሚለው። ትዳር እንደዚህ ሲሆን አቻ ሲሆንም ትክክል አይደለም። ትዳር አንድ ጎዶሎ መኖር አለበት። አንደኛው አካል ጎዶሎ ሊኖረው ይገባል። ትዳር እንዴት ሲሆን ነው የሚጠነክረው? ይሄ አሁን ንፋስ ያስገባል፣ በዚህ ንፋስ ያስገባል። ወሬኞች ይገባሉ፣ ዩቲዩበሮች ይገባሉ፣ ቲክቶከሮች ይገባሉ። ክፍት ነው ይሄ ትዳር። ትዳር ማለት ነው እንደዚህ ነው፣ ይሰካካል። ይኸው እዩት፣ ትዳር እንደዚህ ነው። ይሄ ፋኒ ነው፣ እቺ ሳምሪ ናት። ይሄ ፋኒ ነው፣ ይሄ ሳምሪ ናት። ይሄ ፋኒ ነው፣ ይሄ ሳምሪ ናት። ከዛ እዚህ ውስጥ ጂጂ የምትገባበት ንፋስ የለም። ሰው አንድ ከሆነ በኋላ እናትና አባቱን ይተዋል፣ ከሚስቱ ጋር ይተባበራል የተባለው አለቀ። እዚህ ውስጥ የሚገባ የለም። አሁን በዚህ ውስጥ ንፋስ አያልፍም፣ በዚህ ውስጥ ውሃ አያልፍም። ይሄንን ልፈልቅቅ ብትል አትችልም፣ ተያይዟል። ይሄ ማለት እንዲህ ስትመለከቱት እዚህ ጋር ባልየው እንደኔ ደካማ ጸሎት የማይጸልይ አውርቶ አደር ወሬኛ ሊሆን ይችላል። እቺ ደግሞ ሚስት ናት፣ ደርባባ ጸሎተኛ፣ አደባባይ የማትወጣ ከጀርባ ሆና አረ ይሄን ባሌን አስታክሰው፣ አረ ይሄን ባሌን ልብ ስጠው የምትል ስለኔ የምትጸልይ ስለኔ የምታለቅስ። እኔ እዚህ ጋር ስስታም ነኝ። ይሄ ዘመድኩን ነው። ይሄኛው ደግሞ ሚስቴ ናት፣ ባለቤቴ ናት። ለጋስ፣ ቸር፣ ተወዳጅ፣ ራሷን የማትገልጥ አይታችኋት የማታውቁ። ይሄኛው ዘመድኩን ነው፣ እንቅልፋም፣ ለቤተሰቡ ለዘመዶቹ ግድ የሌለው። እቺ ደግሞ ባለቤቴ ናት። አያችሁ፣ ለቤተሰቧ ለዘመዷ ግድ ያላት። ይሄኛው ዘመድኩን ነው፣ ቀባጣሪ፣ ለፍላፊ፣ ዋሾ። እችኛዋ ደግሞ ባለቤቴ ናት፣ ጸሎተኛ፣ አመስጋኝ፣ በሁሉ ተወዳጅ። ይሄኛው ዘመድኩን ነው፣ ከሁሉ ተናካሽ፣ ከሁሉ ተሳዳቢ፣ ከሁሉ ጋር። እችኛዋ ደግሞ ባለቤቴ ናት፣ ሂሩቴ ናት። የኔ ድክመት የኔ ምን እንዲህ ተሸፍኖልኝ ነው ያለው፣ እንዲህ ተሸፍኖልኝ። ትዳር ማለት ይሄ ነው። አንተ ምክንያት ይዘህ ታገባለህ፣ ትጠብሳለህ። የሚጠብስ ይጥበስህና ሜካፕ አይተህ ታገባለህ። እሷ እናቴ መጀመሪያ ስታገኛት ታጠቢ ነው ማለት። አንተ የወደድካትን ሴት ታጠቢ በላት፣ እንደዚህ ታጠቢ፣ በአስቸኳይ አስለቅቂ። ከዛ ስታየው በቃ ከቤ ከመሰለም ቶሎሳም ከመሰለ በቃ ያንን ነው የምትወደው አንተ፣ ያን ነው የምታገባው። እናቴ የአሁኑ ሴት ጠዋት 2 ሰዓት ትቀመጣለች። የግድግዳ ቀለም፣ የኮርኒስ ቀለም፣ የውጭ ቀለም በዚህ ትቀባለች። በዚህ በኩል ደግሞ ሌላ፣ በዚህ በኩል ሌላ ትቀባለች። ከዛ የጎረቤት ልጆች ይመጣሉ። እዚህኛው ጋር ይሄን እንደዚህ ጨምሪባት ይባላል፣ በዚህ ስር እንደዚህ ጨምሪባት ትባላለች። ከዛ በኋላ እስቲ በመስታወት ይባላል። ከዛ እስቲ በፊልተር ላይ ምን ይመስላል ይህንን ትባላለች። ከዛ ፓንት ከታናሽ እህቷ ታመጣለች። ቡትስ ጫማ ከጎረቤቷ ከጓደኛዋ ታመጣለች። ከዛ ያኛውን ቦርሳ ከእንትና ጋር ታዋሽ በመዋጮ ልኩለው ነው የሚልኳት። ከዛ ያኛው ፀጉሬ ደርቋል ወይ ትላለች። የእሱ እርጥብ ነው የእንትናን አምጪ ትላለች። እንትና ይመጣል። ከዛ እሱ ይሰፋል። ትመጣለች። 9 ሰዓት አንተ 10 ሰዓት ነው የቀጠርካት። እሷ ከጠዋት ጀምሮ መከሯን ትበላለች። ከዛ ስትመጣ አንተ ስታያት ልብ ፍስስ ይላል። ልዕልት ዲያና ናት የመጣችው። ልዕልት ዲያና ናት። ከንፈሯ ምኗ በቃ እንትን ትላለህ። አለቀ። ትጦዛለህ።
ከዛ ምግብ ይበላ ሲባል እሷ እናቴ ምግቡን የምትበላው በጥንቃቄ ነው። እንደዚህ አድርጋ ሊለቅባት ይችላል። ውሃ እንዲነካት አትፈልግም። እንደዚህ ብላ እንትኑንም ኬክም ከሆነ ኬኩን እንደዚህ ብላ እንደዚህ ያላቃ አርጋ እንደዚህ ነው የምትለው። ውሃ ጠጪ ስትባል ውሃውን በስትሮ ካልሆነ ነው የምትለው። አንተ ምን አይነት ሞናሊዛ አገኘው ብለህ መከራን ትበላለህ። ዝናብ መጣ እንሂድ ስትላት በፍጹም እዚሁ ነው የምናመሸው ወይ አብረን እንደር ነው የምትልህ። ዝናብ ተነካ አለቀ ጉዳዩ፣ ሌላ ነው የሚሆነው። ችግር ነው አለቀ። ቤቱ ሞቅ ካለ ከዛ አውጥታ ሽንት ቤት ነው ባዝሩም አንድ ባኝ ቤት ደርሽ እዛ ትሄዳለች። እዛ ሄዳ ያን አድርጋ ትመጣለች ትሄዳለች። ከዛ አንተ ይህንን በደንብ ሳታጣራ ታገባለህ። የምታውቀው ስዕል እሱን ነው። ፕሮፋይል ፒክቸሩን ስታዩ ሰዎች እዚህ ቲክቶክ ላይ ወጣ ምናምን ስትል ሲያያት ምን አይነቷን ያገኘው ምን አይነቷን ያገባው ይላል። ሰርጉ ይመጣል። የሰርጉም ቀን ያሁን ምናምንና አንተ አታውቃትም። ከዛ አብሮ መኖር ይመጣል። ሁሌ ተነስታ አትቀባ በቃ ተገላገል። ያድካማል። እህቶቿም አብሮ የሉ ምን የሉ። እዛ ጠዋት ስትነሳ አጠገብህ ዞር ስትል ችግር ነው። ፖሊስ ብትጠራ ሚስቴን ቀሙኝ ብትል ማነው አጠገብ የተኛው ብትል ተደፍሬያለሁ ብትል ማንም አይሰማም። መጀመሪያ ማጣራት፣ መጀመሪያ አጣርተህ ነው። የእናቶቻችን ትዳር የዘለቀው በዛ ነው፣ የቆየውም በዛ ነው። ሜካፕ ከዛ በኋላ ትወጣና እኔ በጣም እንደዚህ አድርጌላታለሁ እንደዚህ ገዝቼላታለሁ ምናምን። እና ታዲያስ አንተ ህልመኛ፣ አንተ ጋለሞታ መች እንትኗን ወደድከው? መች እንትኗን ስብዕናዋን መች ወደድከው? ሴት መሆኗን መች ወደድከው? አንተ ያየኸው ያንን እንትን ነው። ከዛ ወደ እውነተኛው ሲመጣ መልፋት አለባት፣ መውጣት አለባት፣ መውረድ አለባት። እንዲህ ተለቅልቃ እንዴት ትችለዋለች? ከዛ አንተ ከስራ ያንን ቆንጆ ፊት ጠብቀ ስትመጣ እሷ እዚህ ስትታገል እዚህ ምሳል አንተ ስትል ልብስን ስታጥብ ምናምን ቆይታ ስትመጣ እሷ ፌስታሏን እንደዚህ አድርጋ ምናምን አድርጋ ትጠብቀሃለች። ከእሷ ይልቅ ወይም ደግሞ ሰራተኛዋ ራሷን የምትጠብቅ ይሆናል። የአሁን ጊዜ ሰራተኛ ደግሞ የምታውቁት ነው። ደሞዙም ከባለቤቱ የሚበልጥ ሊሆን ይችላል። አለቀ። ትዳር ይሄንን ቁስ አይቶ የገባ ቁሱ ሲጠፋ ይጠፋል። መልክ አይቶ የገባ መልኩ ሲጠፋ ይጠፋል። ሀብት አይቶ የገባ ሀብቱ ሲጠፋ ይገባል። ወደሃት ወደው ሰው ያለምንም መቀባባት ያለምንም ጥያቄ የወደድከው ሂሩቴን ከሆነ የወደደችው ዘመዴን ከሆነ አለቀ። በማጣት ጊዜ፣ በመቸገር ጊዜ፣ በማግኘት ጊዜ፣ በህመም ጊዜ፣ በደስታ ጊዜ፣ በጤና ጊዜ አለቀ። ክረምት የለ፣ በጋ የለ፣ ቀን የለ፣ ሌሊት የለ፣ አለቀ። ከእግዚአብሔር ነው የሚሰጥ። እንደዚህ ማስተማር አለብን። እንደዚህ መንገር አለብን። እንደዚህ መንገር መቻል አለብን። ዛሬ እኮ ወንዱ እየተቀባ እኮ ነው። ወንዱ የውበት ሳሎን ተቀምጠው እንደዚህ እያየዋቸው እኮ ነው። ቡቶክስ እየተወጉ ሜካፕ እየተሰሩ ወንዶች ፀጉራቸውን እንደዚህ ምንድን ነው የምትሉት? ይሄ ቆረቆንዳ የሚመስለው ነገር እንደዚህ የሚጠቀል ፀጉራቸውን ተጠቅልለው ቁጭ ብለው እንደ ሴት እንደዚህ ጥፍራቸውን እያሰሩ እግራቸውን እያሰሩ አወራሩ እንኳን ፂም ያለው ሰው እንዴት ይላል? እስቲ በእግዚአብሔር ፂም ያለው ሰው ፂም የሌለው እንኳን እሺ እንትን ይበል። እንደዚህ ፂም ያለው ሰው እንደዚህ ጎፈሬ እንደዚህ የወጣ ሰው እንዴት ይላል? እና እዚህ ቲክቶክ ላይ ያለን ሰዎች በጣም እንትን ማለት አለብን። ሲሪየስ መውሰድ አለብን። ስርዓት ማስያዝ የምትችሉት እናንተ ናችሁ። ስርዓት፣ እያንዳንዱን ነገር ስርዓት ማስያዝ ይቻላል። ቃል እኮ ይሰብራል፣ ቃል ያንጻል። አሁን እኮ ይሄ የምናገረው ነገር ድቅቅ የሚያደርጋቸው እኮ አሉ። ድቅቅ ስብርብር የሚያደርጋቸው አሉ። ይሄ የምናገረው ነገር ብድግ የሚያደርጋቸው የሚያነሳሳቸው እውነት ነው የሚያላቸው ልክ ነው የሚያሰኛቸው እኮ አለ። አንድን ነገር ሲሪየስ አድርጎ መያዝ ነው። ባወቃችሁት መጠን
ለመልካም ነገር ለማህበረሰብ እሴት እገሌ ነው አትፍሩት። እኔ እኮ ከዳንኤል ክብረት እኮ መጣላት አልነበረብኝም። ከዳንኤል ክብረት እኮ መቀያየም አልነበረብኝም። የሀገር ጉዳይ ነው፣ የቤተ ክርስቲያን ጉዳይ ነው፣ የሃይማኖት ጉዳይ ነው። ወንድምነቱ ቤተሰብነቱ ባናቱ ይተከል፣ ምን አገባኝ?